በተለይ በአንዳንድ ቦታ ላይ ነብይ የለም ሐዋርያ የለም ይላል። ከዚህ ደግሞ ቤት ቁጥር የማይቆም አልፎ የሚሄድ አሜን የወንጌል ሀደራ የያዘ ብርቶቹ ትነሳላችሁ። እግዚአብሔር ለየት ያለ ጸጋ የሰጣቸው ሰዎች ሊኖሩ ይችላሉ። ግን አንድ አዳራሽ ሙሉ በሽተኛ ሞልቶ እዚህ ያላችሁትን ሁሉ ፈውሳለሁ የሚሉ አይነት ነው አሁን የመጡት። በቃ በሙሉ እዚህ ቤት የሚገባ ሁሉ በሽታ ይዞ ይመጣል፣ ድኖ ይወጣል ይላሉ። እንዲህ አይነት ስጦታ የለም። እግዚአብሔር ሲፈቅድና ሲወድ የተወሰኑ ሰዎችን ይፈውሳል እንጂ የሰውየው በዞረበት ሁሉ በጅምላ ሁሉን እየፈወሰ የሚሄድ አይነት እንደዚህ አይነት ከመስመር የወጡ ነገሮችን መስመር መያዝ አለባቸው የሚል አቋም ስናንጸባርቅ አንዳንዶች ወስደው ጸጋ ስጦታ ተቋርጧል ምናምን የሚል አይነት ነገር። እኛ በጸጋ ስጦታዎች እናምናለን። ጸጋ ስጦታዎችን ገቨርን የሚያደርገው እግዚአብሔር ቃል ነው የሚል ነውና ያ መስተካከል ያለበት ነገር ነው። ሐዋርያ ሲባል ሰው ሁሉ በአእምሮ ላይ የሚመጣው ሐዋርያው ጳውሎስና ጴጥሮስ ነው። ከዛ ውጭ ሐዋርያ ያለ አይመስልንም። ሁለተኛ በአገልግሎት ቢሮች በራሳቸውና በቤተ ክርስቲያን የተሾሙ አንዳንድ ሰዎች አሉታዊ የቤትና የአገልግሎት ፍሬ መብዛት፣ አንዳንድ ሳይሆኑ ነን ብለው የተነሱ ወንጌላውያን፣ ሳይሆኑ ነን ብለው የተነሱት ሐዋርያት፣ ሳይሆኑ ነን ብለው የተነሱት ነቢያት የተለያየ አይነት ህይወታቸው ላይ ችግር ሊኖር ይችላል። በእነሱ ላይ የታየው የህይወት ችግር ይሄ ስጦታ እንደሌለ አድርገን እንድናስብ አያደርገንም። ይሄ ስጦታ እንድንጠራጠር የሚያደርገን አይደለም። የሰዎች የህይወት ችግር ሰዎች ተጠያቂዎች ናቸው። ስለዚህ የገለገለ እንደዚህ የተባለ ትክክል ስላልሆነ ይሄ ስጦታ የለም ወደሚለው መምጣት አንችልም። ሰውየው ስለ ስህተቱ መጠየቅ አለበት። ስጦታው ግን አለ። ሶስተኛ ብዙ አገልጋዮች ከአገልግሎት ይልቅ የአገልግሎት ቢሮ ስያሜ ለማግኘት ታጋዮች ስለሆኑ ግርግሩ በረታ። ቸርች ውስጥ ካልተሾምን ይላሉ። እዚህ ራሱ በጣም ብዙዎቻችሁ ትፈልጋላችሁ ካልተሾምን እንዲህ ካልተባል። ግን እኔ አንድ ጥያቄ እንድጠይቁ ፈልጋለሁ። ሪል ያ ነገር በውስጣችሁ አለ ወይ? መሾም አለብኝ የምትሉበት ቦታ ምን ፍሬ አፍርታል? ምንድነው የተገኘው ፍሬ? አንተ የምትለው አይደለም። ካንተ አልፎ ሌላውን ያነጸ፣ ሌላውን የገነባ፣ ሌላውን የለወጠ፣ በሌላ ህይወት ላይ የታየ በግምት አይደለም ሊመጣ ይችላል ብለህ አንተ የምታስበው አይደለም። ፕራክቲካሊ የተጨበጠ የተገለጠ ነገር ምን አለ ውስጥ? እሱን ቼክ አድርግ። ካልሆነ ዝም ብለህ የሌለውን ነገር በራስ ላይ አትጎትት። ዶንት ስትራግል። አገልግል እግዚአብሔር በሰጠህ ነገር። ኦኬ። ሌላው ደግሞ አራተኛው ከአምስቱ የአገልግሎት ቢሮዎች ሐዋርያነት፣ ወንጌላዊነት፣ መጋቢነት፣ ነቢይነት፣ አስተማሪነት አንዱን አለ ሌላውን የለም በሚል ሀገራዊ ክርክር፣ ግራ መጋባት። እና አንድ ነገር ልንገራችሁ፣ ክርስቶስ እስኪመጣ ድረስ ይሄ ክርክር ሊቀጥል ይችላል። አለ የለም፣ ነቢይ አለ በዚህ ዘመን፣ ሐዋርያ አለ። እኔ እንደዚህ ለሚሉት ሰዎች ከነሱ ጋር መከራከር ብዙ አልፈልግም። የለም ካለ የለም በሚለው ይቀጥል፣ ችግር የለውም፣ ያገልግል። ዓለም የሚለው ደግሞ ፕራክቲካሊ የአገልግሎቱን ጸጋ በዛ ልክ የእግዚአብሔርን ቃል በመግለጥ ይቀጥል። ክርክር ውስጥ መግባት አስፈላጊ አይደል። አሁን በጣም ትልቅ ቻሌንጅ እየተፈጠረ ነው ቸርች ውስጥ አይደል? አሁን ኢትዮጵያ ውስጥ አንድ ነገር ልንገራችሁ። ማንም የፈለገ ያውም ቸርች አባል ሆኖ ምናልባት በመጽሐፍ ቅዱስ ትምህርት ቤቶች መሪዎች ጋር የለም የሚል በአንዳንድ በተማሩ ሰዎች አጠገብ መጽሐፍ ቅዱስን ተምረናል ያቋማችን ነው በሚሉት አንዳንድ ያንን ቶትስ ያንን ከዛ ስኩል ኦፍ ቶትስ አመለካከት የሚቀበሉ ሰዎች የተወሰኑ ሰዎች ከሚሉት በስተቀር የየትኛውም ቤተክርስቲያን አባል ኢትዮጵያ ውስጥ እነዚህ ኦብዞች የሉም ብለ የምታስተምር ከሆነ ማንንም አሁን ወደ መቀበሉ ደረጃ ኦሬዲ ከዛ ደረጃ ሄደዋል። ለምን መሰላችሁ? አንተ ምናልባት ይሁን እሱ ቸርች መጥቶ የለምን 40 ደቂቃ ነው ነገርከው። አለ የሚለው ደግሞ ሙሉ ሳምንት 7 ቀን 24 ሰዓት እያንዳንዱ ቻናል አለ ይለዋል። አለ 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 አለ። አንተ ስትመጣ ደግሞ የለም ትላለህ 40 ደቂቃ። ከዛ በኋላ አንተን ሲያይ ራሱ ዞርበት መጽሐፍ ቅዱስ አያውቅም ይላል። እኔ መልእክቴን አስተላልፋለሁ። ምን የሚል የለም የምትሉም እንደሌለ
ሁኔታ አስተምሩና ህዝባችሁን መንገድ አስይዙ። አሁን ባይዘው ሌላው በጣም በጥንቃቄ እኔ ኢትዮጵያ ውስጥ አሁን ባለው ሁኔታ ዓለም የሚሉ በትክክለኛ ሁኔታ እነዚህ ኦፊሶች ለምሳሌነትና ለትምህርትነት በሚመጥን መልኩ ተግብረው ሁሉንም በእኩል ሲጠቀሙበት አላየንም። የትም ጋር ስትል አለ የሚለው አንዳንዱ ወረቀት ላይ ነው ያለው። ታይገር ኦን ዘ ፔፐር ይላሉ ፈረንጆች። የወረቀት ላይ ነብር አይናከስም። ሌላው ደግሞ አለ የሚለውን በመሪ ደረጃ ያምናሉ። የቸርቹን መድረክ ሙሉ በሙሉ የያዘ አንድ ጸጋ ነው። ወይንም ፓስተሩ ነው የያዘው ወይንም ነቢዩ ነው የያዘው። ይሄም ትክክል አይደለም። ስለዚህ ሁሉም ጋር ለውጥ ያስፈልጋል። ሁሉም ጋር ትምህርት ያስፈልጋል። ሁሉም ጋር ታድሶ ያስፈልጋል። ሁሉም ጋር ነገሮችን መቀየር ያስፈልጋል። ካልሆነ አንድ መድረክ ላይ በአንድ ጸጋ ብቻ የምናደርገው አካሄድ ትክክለኛ ሊሆን አይችልም። This is a time ለኢትዮጵያ ቤተ ክርስቲያን once ሌላው እግዚአብሔር ቃል ሳይሆን የግላዊ መረዳታችን ደጋፊዎች ለመሞክረታችን ስድስተኛው እግዚአብሔር የሰጠንን አውቀን መቀበል አለመፈለጋችን ሊጠቀሱ ይችላሉ። ካልፈለግን አንድ ነገር ይወቁ። እኛ ይሄን ሰው በዛ ጸጋ በተገለጠ ጸጋ ለማስተናገድ የማንፈቅድ ከሆነ ኦልሬዲ ፈቅደው የሚያስተናግዱ ደግሞ አሉ። ስለዚህ አሁን እንደ ድሮ አይደለም። አትፈልገውም አንተ በራሱ መቀጠል ይችላል። ሌሎችም ኦልሬዲ ይቀበሉታል ጸጋውን አይተው። ብዙ ሰዎች አይታችሁ እንደሆነ በቸርቻችን እኛ ዋጋ ያልሰጠናቸው ሰዎች ራሳቸው ሄደው ከቆሙ በኋላ ሀገር ሁሉ ሲከተላቸው እናያለን። ህዝብ ሁሉ ሲሰማቸው እናያለን። ምንድነው ችግሩ? እኛ ኦልሬዲ ቦታ ልንሰጣቸው አልፈቀድንም። አንዳንዴ ኦልሬዲ አካሄዳችን ራሱ ቢሮክራቲክ ነው፣ በጣም ከባድ ነው በጌታ። ስለዚህ ቀናንሱ። ቢፒአር የሚባል ነገር ቸርችም ውስጥ ያስፈልጋል መሰለኝ። ሁሉን ነገር ከላይ ብቻ ያለው ነገር እንዲወስን ምናምን ማድረግ ሲምፕሊፋይ አድርጉ ነገሮችን። አንዳንድ ሰው አለ እግዚአብሔር ረድቶት ስንት ነገር ለብዙዎች መቆም ምክንያት የሆነ ለብዙ ቤተ ክርስቲያን መታነጽ እግዚአብሔር የተጠቀመበት በቃ ዘመኑን ሁሉ ዋጋ ከፍሎ ለብዙዎቻችን በረከት የሆነ ሰው። ይህን ሰው ሐዋርያ ማለት ገና አሁን ስብሰባ እንጠራለን ከዛ በኋላ እንሰጣለን። አንተ እዛው ስጥ። እግዚአብሔር ከሰጠው ቆይቷል። ሰማይ ላይ ስነድ አሁን እዚህ ቦታ የሌሉ ይህን ቤተ ክርስቲያን ያቆሙ በሐዋርያነት እግዚአብሔር የሚሸልማቸው ብዙዎች እንዳሉ እኔ አምናለሁ። እዛ ስነድ እናያለን። ለምን ኦልሬዲ ቤተ ክርስቲያን ሾማ ትሰጠኛለች ተብሎ አልተጻፈ። እሱ ነው ሰጪው፣ እሱ ተቀባይ ነው። ለአምስቱ ቢሮ አገልግሎት 3 ባለ ድርሻዎች ያስፈልጋሉ። እነዚህ በጣም ቁልፍ ናቸው። 3 ባለ ድርሻዎች። አንድ ሰው ወንጌላዊ ሆኖ ለማገልገል፣ ፓስተር ሆኖ ለማገልገል፣ ነቢይ ሆኖ ለማገልገል፣ ሐዋርያ ሆኖ ለማገልገል በአንድ አገልጋይ ሕይወት ላይ የሱ እኔ ጸጋ አለኝ ብሎ ብቻ መነሳት ሳይሆን 3 ባለ ድርሻዎች ለአንድ የአገልግሎት ጸጋ ወይንም ጥሪ በተለይ በእነዚህ 5 ኦፊሶች ውስጥ ለሚያገለግል ሰው 3 ባለ ድርሻዎች አሉ። የመጀመሪያው የእግዚአብሔር ድርሻ፣ የተጠሪው ድርሻ፣ የቤተ ክርስቲያን ድርሻዎች ናቸው። እነዚህ አንድ ላይ ሲጣመሩ የአንድን ሰው በእነዛ ኦፊሶች ውስጥ የማገልገል ኮንፊርም ያደርጋሉ ማለት ነው። እስቲ ዘርዘር አድርገን እንመልከት። በጳውሎስ ሕይወት ላይ የእግዚአብሔር ድርሻ አንድ ሰው ሐዋርያ፣ ነቢይ በእነዚህ 5 ኦፊሶች ውስጥ ለማገልገል የእግዚአብሔር ድርሻ 4 ነገር ነው። 4 በጳውሎስ ሕይወት እናያለን ብለናል። የመጀመሪያው የእግዚአብሔር ድርሻ ሰውየውን መጥራት ነው። እግዚአብሔር ይጠራል። ጳውሎስ ሲናገር ምንድነው የሚለው? በእናተ ማኅፀን ሳለው የለየኝ በጸጋም የጠራኝ ይላል። ጳውሎስ ከ30 ጊዜ በላይ በመጽሐፎቹ እንደዚህ ይላል። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ። በማ ፈቃድ? በእግዚአብሔር ፈቃድ። የማን ሐዋርያ? የክርስቶስ ኢየሱስ ሐዋርያ ሊሆን የተጠራ። ጳውሎስ ለምንድን ነው በአዋጅ የሚጀምረው መጽሐፎቹን? ምክንያቱም የሱን መጠራት አንደርማይን ለማድረግ የሚፈልጉ፣ የሚጠራጠሩ፣ የማይቀበሉ፣ ለማኮሰስ የሚፈልጉ፣ አልተጠራም የሚሉ በጣም ብዙ ሰዎች ነበሩ።
አንደኛ ኢየሱስ ክርስቶስን በሥጋ ወራት ስላላየ፣ ሁለተኛ ከሐዋርያቶች መካከል አንዱ ስላልሆነ፣ ሌላው ደግሞ ዋናው ኢየሩሳሌም አልረገጠም። ሐዋርያቶች ጋር ሄዶ ቡራኬን አልተቀበለም። ከዚህ የተነሳ ይሄ ከጫካ የመጣ እንዴት ሐዋርያ ይሆናል? ይሄ ከጫካ የመጣ እንዴት ሐዋርያነት በሱ ላይ ሊሰራ ይችላል? የሚል ሐዋርያ አይደለም የሚሉት እጅግ በጣም ብዙ ሰዎች ነበሩ። ጳውሎስ እንዲህ ይላል፣ የአሕዛብ ሐዋርያ እንዲሆን ዘንድ ያው ጌታ ለኔ ሰርቷል ይላል። አሁን ኢትዮጵያን ነፃ የሚያወጡ በቤተ ክርስቲያን ተሾመው የእግዚአብሔር ሹመት የሌላቸው ሳይሆኑ፣ በራሳቸው ተሾመው የእግዚአብሔር ሹመት የራቃቸው ሳይሆኑ፣ ከሰማይ የተሾሙ ስማቸውና ልባቸው ሰማይን የሚያስብ በእግዚአብሔር የታመኑ ከሰማይ መጠራታቸውን ያመኑ ሰዎች በኢየሱስ ስም በኢትዮጵያ ቤተ ክርስቲያን ይነሳሉ። በሰው የተጠሩና ራሳቸውን የጠሩ አገልጋዮች በእግዚአብሔር የተጠራ አገልጋይ የጫማ ውስጥ ጠጠር እየሆኑ ያሰቃዩታል። የጫማ ውስጥ ጠጠር ድንጋይ አይደለም፣ አያደናቅፍህም። በመጠኑ ትንሽ ነው፣ ግን እንዲህ እያልክ ትላለህ እየሄድክ ምቾት እንዳይሰማ ያደርጋል። ፓስተር ነው ስሙ፣ ግን ይወጋዋል። ይሄን ወንጌላዊ ነው ስሙ፣ ያሰቃየዋል። ይሄን ለምን መሰላችሁ? እዚህ የገባው እግዚአብሔር ጠርቶት አይደለም። አንዳንድ የኢትዮጵያ ቤተክርስቲያን ውስጥ ለሽማግሌዎች ጥሩ ወሬ የሚያቀብል ፓስተር የመሆን እድልም አለው። ሲሰበሰቡ ራሱ እናደርጋለን አናደርግም ይባላል። አንዳንዶች ሄደው በግድ ትንቢት ይናገራሉ። ቤቱ በቃ አየው ሰማው ይላሉ። ከዛ በኋላ የድና ሪፖርት ያደርጋል። ይሄ ልጅ ጥሩ ነገር አለው እናደርገው። ለሱ ትንቢት ስላመጣ ኦሬዲ ይደረጋል ማለት ነው፣ ባይኖረው ማለት ነው። ሁለተኛ ማስታጠቅ የእግዚአብሔር ድርሻ። እግዚአብሔር ይጠራል፣ ከዛ ያስታጥቃል። ሐዋርያት ሥራ ምዕራፍ 9 ላይ ጳውሎስን ስናይ ተገልጦ እንደጠራው ሐዋርያ አድርጎ ሲያወጣው እናይም። ወደ አረብ ምድረ በዳ ሄድኩላል ሊያስታጥቀው። ሶፍትዌሩን ቀየረለት። ውስጡ የነበረው አመለካከት የብሉይ ኪዳን ነው። ያንን የብሉይ ኪዳን አስተምሮ ወደ አዲስ መለወጥ አለበት። እሱ ፕሮሰስ ነው። ያንን ሊያስተምረው ጊዜ ወሰደ። አስተማረው። መማርና ከርሱ መማር፣ እሱን መማር። እግዚአብሔር ከጠራ በኋላ ያስታጥቃል። የምትደርሰው መንገድ መብላት አለብህ። ቃሉን ማወቅ አለብህ። በልተህ ነው ለሌላው ሼር ማድረግ የምትችለው። ሶስተኛ መቀባት። የሚቀባው እግዚአብሔር ነው። መቀባት የእግዚአብሔር ድርሻ ነው። የሚቀባ እግዚአብሔር ነው። መንፈስ ቅዱስ ሲሞላብኝ ዘንድ ላከኝ አለው ሐዋርያት ሥራ 9:17 ላይ ለጳውሎስ። በመንፈሳዊ አገልግሎት ጥሪና ትምህርት ዋጋ ሊኖረው የሚችለው የመንፈስ ቅዱስ ቅባት በሕይወት ላይ ሲመጣ ብቻ ነው። የመንፈስ ቅዱስ ኃይል። እነዚህ ነገሮች አታለያዩ። ጥሪ፣ ትምህርት፣ የመንፈስ ቅዱስ ኃይል። አራት የእግዚአብሔር ድርሻዎች። ይጠራል፣ ያስታጥቃል፣ ይቀባል፣ ይገልጣል። ሐዋርያት ሥራ ምዕራፍ 13 ላይ ስናገር ምን አለ? ለዩልኝ፣ ጥሩልኝ አላለም። ቀቡልኝ አላለም። ሹሙልኝ አላለም። ኦሬዲ ጠርቻለሁ፣ ቀብቻለሁ፣ አዘጋጅቻለሁ። ለቸርች እድል ሰጥቻለሁ። ምን እንድታደርግ? ለዩልኝ። ከመሆን ምን አደረገ ማለት ነው? ዲክሌር አድርጎ አወጣ። አንድ ነገር ልንገራችሁ፣ የእግዚአብሔር መንፈስ ካለባችሁ ሰዎች ለእናንተ መልእክት አለኝ። ማንም ሊዘጋው የማይችል እነሆ የተከፈተ በር ከፊት ለፊት ምን አድርጌያለሁ አለ? ሰጥቻለሁ። ያንተ መክፈቻ በሰው እጅ ውስጥ የለም። ያንተ መክፈቻ በሲስተም ውስጥ የለም። ያንተ መክፈቻ በማንም እጅ የለም። የሰማይና የምድር ጌታ በሱ እጅ አለ። እሱ ይዘጋል፣ የሚከፍት የለም። እሱ ይከፍታል፣ የሚዘጋ የለም። የመቃብርን ደጅ የከፈተ ጌታ ያንተ ጌታ ነው። የሲኦልን ደጅ የከፈተ ጌታ ያንተ ጌታ ነው። የጨለማን ኃይል የመታ ጌታ ያንተ ጌታ ነው። the father of modern missionary የሚል ስያሜ የተሰጠው ዊሊያም ካሪ ታላቅ ሂንዲን በወንጌል የመድረስ ራእይ መጣበት። የአንድ ባፕቲስት ቤተክርስቲያን አባል ነበር። ካሪ ደሃ ነው። ሌላው ይቅርና የሚገርመው ድህነቱን ለማሸነፍ ትምህርት ቤት ከፍተው አልተሳካለትም፣ ዘግተዋል ይላል።
ምስቱ የማትመቸው ነበረች ይባላል። ቸርች እንኳን ከፍቶ ባይዘወይ መስበክ ስለማይችል ዘግተዋል አሉ ዊሊያም ካሪ። ይሄ ሰው ግን ካለበት ውድቀት ከከበበው ነገር ከኪሱ ካለማወቁ አልፎ ሂንዲን በወንጌል ይደርሳለሁ ብሎ ተነሳ። ትልቅ ራእይ። ይሄን ነገር ማካፈል በጀመረ ጊዜ ጆን ሲ ራይላንድ ይባላል። ዶክተር ጆን ሲ ራይላንድ የሱ ቤተክርስቲያን ፓስተር ነበር። ይሄ ሰው በሄደበት ቦታ ሁሉ ሂንዲን የመድረስ ራእይ አለኝ ይላል። ደሃ ነው፣ ጫማ ሰፊ፣ የተመቸ ነገር የለው፣ የተጨበጠ ነው የሚል ነገር የለም። ግን ልቡ ትልቅ ነው። አንድ ቀን እንዲሆነ ቤተክርስቲያን ብዙ ሰዎች ጋር ራእዩ ደረሰ። ፓስተሩ በጣም ተናደዱ። የቤተክርስቲያን መሪዎች የዲን ሰው የዲን ድሃ አካሄድ አልተቀበሉም። እንዳውም ጆን ሲ ራይላንድ የተባለው ፓስተሩ እሱን ባጠመቀበት ቀን በአውድ ዕለት ማስታወሻው ላይ ዛሬ አንድ ድሃ ተጠምቋል ብሎ ጽፎ ነበር። ከዛ በኋላ ግን አንድ ነገር ሆነ። ፓስተሩ ሲሰብክ ቆመና ከኋላ የተቀመጠውን ዊሊያም ካሪን አንድ ነገር አለው። ዌር ኢዝ ዊሊያም ካሪ? የት ነው ያለው አለው። ሂራያም አለ። እንዲህ አለው፣ በሕዝብ ፊት ተስፋ ሊያስቆርጠውና እምነቱን ውሃ ሊሸልስበት አስበው ነበር ፓስተሩ የመጣው። እግዚአብሔር አለ ዓለምን በወንጌል ለመድረስ ከፈለገ አንተን አያማክርም፣ ሕዝብን አትበጥብጥ፣ ዝም ብለህ ቁጭ በል አለው። መታው። ዊሊያም ምንም አልመሰለውም፣ ቁጭ አለ። ከዛ ሲወጡ ዊሊያም ካሪ በተሰበሰቡ ሰዎች መካከል ቆመዋል። ፓስተሩ ከጀርባ መጣበት። ዊሊያም ካሪ የቅድሙን ማስታወቂያ ያልሰማ፣ ማስጠንቀቂያ ያልሰማ ስለ ሂንዲ ያወራል። ፓስተሩ ተናደዋል። ከኋላ ቆሞ ነካ አደረገውና ምን ብያለሁ አለው። የስ ማይ ፓስተር፣ በጣም ወድሃለሁ አለው። አንተ የተናገርከው ለዚህ ሲሆን ጌታ የተናገረው ለዚህ ልብ ነው አለ። ስለዚህ እኔ በልቤ ያየሁትን ራእይ እግዚአብሔርን ታምኜ አደርጋለሁ አለ። አንድ ነገር ልንገራችሁ፣ ጆን ሲ ራይላንድ በታሪክ ውስጥ ስሙ የተጻፈው በሁለት ነገር ነው። የዊሊያም ካሪ የሚሽን ቦርድ አባል በመሆንና ዊሊያም ካሪን በመተቸት ብቻ ነው።